ባል ገብቶ ሚስቱን ደክሟት ሊሆን ይችላል ብሎ ልጅ ሲቀበላት ደስ ይላል አይደል? ኩሽና ገብቶ ሲያግዛት ደስ ይላል አይደል? እንጀራ ሲጋግር ሚስቱን ሲያረስ ሰምታችሁ አልሰማችሁ? ደስ ይላል አይደል? ወገኖቼ ይሄ ነውር አይደለም። መተጋገዝ መጽሐፍ ቅዱሳዊ ነው። በተለይ ባለንጀራ ካላችሁ ክብሯን ያላጣች ሴት ካላችሁ ከነ ክብሯ እንድትቆይ መምከር ነው እንጂ እንዴት እንደ ሞኝነት እንዴት እንደ ኋላ ቀርነት ለእግዚአብሔር መታመን እንዴት እንደ ኋላ ቀርነት ይነገራል። ወዳጆች ሆይ መጠራታችሁን ሳይሆን መመረጣችሁን ታጸኑ ዘንድ ከቀድሞ ይልቅ ትጉ ይላል። ከትላንትና ይልቅ በጸሎት መትጋት አለ። አለበለዚያ ባለህበት ቦታ መቆየት አትችልም። ያለህን ክብር እያሳጣ ይላል። ንብረትን እያሳጣ፣ ትዳርን እያሳጣ፣ ሞገስን እያሳጣ፣ ጸጋህን እያሳጣ ይላል። እጅግ የተወደዱ የተከበሩ ክቡር አባታችን መምህራችን መላከ ምሕረት ቆሞስ አባ ዜና ማርቆስ የዚሁ ጥንታዊና ታሪካዊ ደብር ዋና አስተዳዳሪ የመንጋው የበላይ ኃላፊ፣ እጅግ የተወደዱ ክቡር መምህራችን መጋቤ ሐዲስ መምህር ክቡር ዳዊት የዚሁ ደብር የስብከተ ወንጌል ክፍል ዋና ኃላፊ፣ መምህራን ወንጌል፣ አባቶቼ ካህናት፣ እንደ የማይረጋችሁ ወንድሞቼ ዲያቆናት፣ የሰንበት ትምህርት ቤት አባላት ከሞቀው ዓለም በዚህ በማይመቸውም በሚመቸውም ስፍራ ላይ ሆናችሁ የሚመቸውን ሕያውና ዘላለማዊ ቃሉን ለመስማት በዚህ ቅዱስ ስፍራ የተገኛችሁ እግዚአብሔር በዕድሜ ያከበራችሁ አባቶቼ፣ እንዲሁ ደግሞ ወንድሞቼ፣ እናቶቼ፣ ልባችሁ ንጹሕ ስለሆነ እግዚአብሔር አስበልጦ የሚወዳችሁ ሕፃናትንም ጨምሮ ሁላችሁም በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ከረማችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። ልዑለ ባሕሪ ቅዱስ አምላካችን እግዚአብሔር ዕድሜ ለንስሐ ሰጥቶ እንዲሁ በከንቱ ነገር እያለቀ ባለ ዘመናችን ላይ የዛሬዋን ዕለት ጨምሮ ሰጥቶ እንድናመሰግነው እንድናመልከው የረዳን ያገዘን የአባቶቻችን የቅዱሳን አምላክ እግዚአብሔር የእኛም አምላክ እግዚአብሔር ስለማይነገረው በጎ ስጦታዎቹ ሁሉ ክብርና ምስጋና ለገናናው ስሙ ይሁን። ክብር ምስጋና ለገናናው ስሙ ይሁን። ክብር ምስጋና ለገናናው ስሙ ይሁን። እማምላክ ወላዲተ አምላክ ድንግል ማርያም እግዚአብሔር እንደሰጣት ጸጋ ክብር መጠን ስሟ የከበረና የተመሰገነ ይሁን። ሕፃኑ ቂርቆስ የእናቱ ኢየሉጣ የብዙ ግሩማን መላእክት ቅዱሳን ጸጋ በረከት ከሁላችን ጋር ይሁን። እንግዲህ ወገኖቼ ሁልጊዜ ወር በገባ በ15 የጋብቻ ትምህርቶችን እንማማራለን። እግዚአብሔር ወጣትነታችን የተባረከ ወጣትነት እንዲያደርገው፣ እግዚአብሔር እርጅናችንን የተባረከ እርጅና እንዲያደርገው፣ እግዚአብሔር ግንኙነታችንን የተባረከ ግንኙነት እንዲያደርገው፣ እግዚአብሔር ጋብቻችንን የተቀደሰና የተባረከ ጋብቻ እንዲያደርገው፣ ለማግባት በማሰብ ላይ ያሉት እግዚአብሔር ሐሳባቸውን እንዲባርክላቸው። ምናቸውን ወገኖቼ? ምናቸውን? እንግዲህ እግዚአብሔር ሐሳብ ይባርካል። እግዚአብሔር ዕድሜ ይባርካል። እግዚአብሔር ወጣትነት ይባርካል። እግዚአብሔር ጤና ይባርካል። ምን ይባርካል? ምን ይባርካል? እግዚአብሔር ጤና ይባርካል። ዕድሜ ይባርካል። ወጣትነት ይባርካል። ንብረት ይባርካል። እግዚአብሔር ሚስት ይባርካል። እግዚአብሔር ባል ይባርካል። እግዚአብሔር አየሩን፣ ሰማዩን፣ ምድሩን ሁሉን ይባርካል። እኛም ባርክልን ብለን በዛው መጠን ደግሞ እንለምናል። መጽሐፍ ቅዱስ አትለምኑምና አትቀበሉም ይላል። እስኪ በሉ አትለምኑምና አትቀበሉም። የማትቀበሉት ለምንድን ነው? ስለማትለምኑ። መለመን ማለት አንድ ቀን ሁለት ቀን እንደው ትዳር ስጠኝ፣ ንብረት ስጠኝ፣ ቤት ስጠኝ ብሎ አይደለም። እድሜ ልካቸውን እየለመኑ የማታ ማታ እግዚአብሔር ይባረካቸዋል። ረጅም ዓመት ከ20 ዓመቷ አንስታ እስከ 35 ዓመቷ እግዚአብሔርን ትዳር ስጠኝ በላ ባለመሰልቸት ለምና እግዚአብሔር በ35 ዓመቷ 350 ዓመት ብትጠብቅ የማታገኘውን ትዳር ሰጥቶ ባርክቷት ያውቃል። 10 ዓመት እግዚአብሔርን ቆሞ ይጠበቃል። ስንት ዓመት? 200 ምናምን ዓመት እግዚአብሔርን የጠበቁ አሉ። ረጅም ዓመት እና አረጋዊ ስምዖን አርጅተው
አይናቸው ሊጠፋ ደርሶ ጃጅተው እስከሚደክሙ ድረስ የእስራኤልን መጽናናት ይጠባበቁ ነበር። እግዚአብሔር ይመጣል ያን የተስፋውን ቃል ይጠባበቁ ነበር እና ረጅም ዘመናት እግዚአብሔርን የጠበቁ ኖህ መርከብ ሰርቶ እግዚአብሔር ረጅም ዓመት ይጠብቀው ነበር። ምን ይለው ነበር? በተለይ እኛ 15 ቀን ሱባኤ ከያዝን በ16ኛው ቀን በቃ ሰማይ ሰንጥቃ ሚስት እንድትወርድ ይጠብቃል። 15 ቀን ሱባኤ ይዛ ከለመነች ከዛ በ16ኛው ቀን ሰማይ ታያለች። ሰማይ ሰንጥቆ እንዲመጣ አለ የለም? አዎ ገና 15 ቀን ለምኖ ከዛ በ16ኛው ቀን መብረቅ የሚጠብቀዋል። 15 ዓመት እግዚአብሔር ሊያስጠብቅ ይችላል። እግዚአብሔር በነገር ሁሉ ልክ ስለሆነ ወደ 10 ነጥብ ቢሆን በተለይ ለወጣት ህይወት በተለይ በዚህ ዘመን ወገኖቼ ብዙ ነገር እያላቸው ሰላም የሌላቸው አሉ። ምን የሌላቸው ብዙ ነገር አላቸው፣ መረጋጋት የሌላቸው ሰዎች አሉ። እርካታ የሌላቸው ሰዎች አሉ። ምንም የጎደለ ነገር የለም። ቤት እንዳትሉት ቤት አለ፣ መኪና እንዳትሉ መኪና አለ፣ የሚበላ እንዳትሉት የሚበላ አለ፣ የሚጠጣ እንዳትሉት የሚጠጣ አለ። ሁሉ ነገር አለ፣ ግን እርካታ የሌላቸው ሰዎች አሉ። እስኪ በሉ ምን የሌላቸው? የአእምሮ ሰላም ደግሞ የሌላቸው አሉ። እስኪ በሉ የአእምሮ ሰላም። የምን ሰላም? የውስጥ ረፍት የሌላቸው አሉ። የምን ረፍት? የውስጥ ረፍት የሌላቸው ሰዎች አሉ። የሚያሳርፈው ማን ነው? ሰው ማሳረፍ ይችላል? ንብረት ማሳረፍ ይችላል? የሚያምር ቤት ማሳረፍ ይችላል? አልጋ፣ የሚያማምር ሶፋ ማሳረፍ ይችላል? የሚጣፍጥ ምግብ ከሰከንድ በኋላ ጣሙ ይታወቃል? የሚያሳርፈው ማን ብቻ ነው? ማረፍ ትፈልጋላችሁ? አሁን እኔ ማረፍ ፈልጋለሁ ወገኖች። እኔ አርፌ ለእናንተ ማረፍ እያስተማርኩ አይደል? እኔም ቆሜ ልማር። እግዚአብሔር ሁላችንም ያሳርፈን። የአእምሮ ሰላም የሌላቸው አሉ፣ መረጋጋት የሌላቸው አሉ፣ እረፍት የሌላቸው አሉ፣ እርካታ የሌላቸው አሉ። ለምንድን ነው እርካታ ያጡት? ሰላም የሌላቸው አሉ። ለምን ሰላም አጡ? አግብተው መግባባት የሌላቸው ሰዎች አሉ። ለምንድን ነው መግባባት ያጡት? በየቀኑ በዝሙት መንደር ላይ በየቀኑ ዝሙት፣ በየቀኑ ራስን በራስ ማርካት፣ በየቀኑ ኃጢአት የሰለቻቸው ሰዎች አሉ። ይሰለቻል አይሰለችም? መዋሸት ይሰለቻል፣ ኃጢአት ይሰለቻል፣ ዝሙት ይሰለቻል፣ መብላት እንኳን ይሰለቻል። ይሰለቻል አይሰለችም? ዝም ብሎ መብላት ራሱ ይሰለቻል። አንድ ሰው ነው አሉ እድሜ ልክ ወንጀል ሰራና እድሜ ልክ መኖር ተፈረደበት። ስንት ዓመት መኖር? እድሜ ልክ መኖር። መጀመሪያ ቀን ደስ አለ። እድሜ ልክ መኖር ደስ ይላል አይደል? ሳታመነቱ ነገር ሁለት ሐሳብ ሳትሆኑ እድሜ ልክ ብትኖሩ ደስ ይላችኋል አይደለ? ጎበዝ። እድሜ ልክ ረጅም ዓመት መኖር ደስ ይላል አይልም? ሰውየው ኃጢአት ሰርቶ እድሜ ልክ እንዲኖር ተፈረደበት። ረጅም ዓመት እንዲኖር መጀመሪያ ደስ አለው እድሜ ልክ በመኖሩ። እድሜ ልክ እንዲኖር ስለተፈረደበት መጀመሪያ ደስ አለው። በኋላ ላይ እናቱን ቀበረ፣ አይሞትም። አባቱን ቀበረ፣ እሱ አይሞትም። ወንድሙን ቀበረ፣ እሱ አይሞትም። እህቱን ቀበረ፣ አይሞትም እሱ። ጓደኞቹን ቀበረ፣ አይሞትም። ሚስቱን ቀበራት፣ አይሞትም። ሁለተኛ ሚስት አገባ፣ አይሞትም። ሶስተኛ አገባ፣ አይሞትም። ልጆቹን ቀበረ፣ የልጅ ልጆቹን ቀበረ። ይሄ እንግዲህ ረጅም ዓመት መኖር የምትፈልጉ ሰዎች በደንብ ስሙ። ሽበት ሲበቅልባችሁ የምትጨናነቁ ሰዎች፣ እኔ ወጣቱ ነጩን ሽበት ጠቆር ቢያደርግ ችግር የለብን። በ50 ዓመት ነጩን ሽበት ወዴት ታደርገዋል? በ50 ዓመት ካልሸበትክ በስንት ዓመት ልትሸብት ነው? የሚጨናነቁ ሰዎች አሉ፣ የማያስጨንቅ ነገር የሚያስጨንቃቸው። እናቱን ቀበረ፣ እህቱን ቀበረ፣ ሚስቱን ቀበረ፣ የልጅ ልጆችን ቀበረ፣ እሱ አይሞትም። አንድ ቀን ካልጋ ሊወርድ ሲል ለምንድን ነው ዛሬ ካልጋ የምነሳው? ለምንድን ነው የምነሳው? መብላት እንዳይሉት 1000 ዓመታት በላው፣ መጠጣት 1000 ዓመት፣ ዝሙት 1000 ዓመት፣ ትዳር 1000 ዓመት። ለምንድን ነው ካልጋ ላይ የሚነሳው? እግዚአብሔር ግን ይሄንን ስለሚያውቅ መኖር ራሱ ይሰለቻል ወገኖቼ። እስኪ በሉ መኖር ይሰለቻል አይሰለችም? ይሰለቻል መኖር። እድሜ ልክ መኖር ይሰለቻል፣ በተለይ በዚህ ምድር። ነገር ግን እኛ በሰማይ ለዘላለም የምንኖርበት
አጨዳ የሌለበት ውቂያ የሌለበት ዕለት ዕለት በምስጋና የምንኖርበት ዓለም ስላለ ያንን ናፍቃል። በዚህ ምድር ግን መኖር ይሰለቻል። ሁሌ ድንጋይ እየተሸከምክ ሁሌ እያሰብክ ሁሌ እየተጨነቅ ይሰለቻል። አይሰለችም? በ60 እና በ70 ዓመት እግዚአብሔር ሰው ረፍቱን ነቢዩ ዳዊት የሰው ልጅ እድሜ 70 ነው ቢበዛ 80 ነው። ከዛ በላይ ምንድን ነው? ድካም። ከዛ ታርፋለ። ከዛ ደግሞ እንደ ስራው መጠን ይከፈለውና ወይ ወደ ዘላለም ሕይወት ወይ ደግሞ ወደ ዘላለም ሞት የሰው ልጅ ይሸጋገራል። እና ብዙ ሰዎች ሰላም የላቸውም፣ እረፍት የላቸውም፣ በረከት የላቸውም፣ ደስታ የላቸውም። በተለይ ምን የላቸውም? ደስታ። የምንደክመው ለምንድን ነው? ለደስታ። ግን ደስታ የለም፣ ግን በረከት የለም፣ ግን መረጋጋት የለም። ለምንድን ነው ያልተረጋጋሁት? እቺን ከዚህ ስትገቡ ዛሬ ራሳችሁን በደንብ ጠይቁ። ለምንድን ነው ያልተረጋጋሁት? መቼ ነው መረጋጋው? ለምንድን ነው ሰላም ያጣሁት? መቼ ነው ሰላም የማገኘው? ለምንድን ነው አመስጋኝ ያልሆንኩት? ከትላንትናው ዛሬ ይሻላል አልሻለም? ትላንትና ድንጋይ ሲሸከመ የኖረ ሰው ዛሬ ትልቅ ድርጅት ከፍቶ እንዴት እግዚአብሔር ይመስገን አይልም? እንዴት ተመስገን አይልም? ትላንትናም ዛሬም እንዴት አማራሪ ሰው ይሆናል? ትላንትና ምንም የሌለው ሰው ዛሬ 10 ሰራተኛ ካስተዳደረ እግዚአብሔር ይመስገን ይባላል አይባልም? አይባልም? ትላንትና 10 ዓመት የነበረች ሴት ዛሬ 20 ዓመት ስትደርስ እግዚአብሔር ይመስገን ይባላል አይባልም? አዎ። የሰላማችን ከምን የተነሳ እንደጠፋ በተለይ ያላገባችሁ ወጣቶች 20 ነጥቦች አሉ። በትዳር ውስጥ ያላችሁ ደግሞ ያላገባችሁ ወጣቶች 10 ነገሮች አሉ። እሱም በደንብ ተከታተሉ። በትዳር ውስጥ ያላችሁም ሰዎች ስለ እግዚአብሔር በደንብ እስከ መጨረሻው ሚዲያውን ሳይቀር የምትከታተሉ እስከ መጨረሻው ስሙ። አንድ ነገር ታተርፋላችሁ። ነገር ግን ከዛ ቀድሜ አንድ ጥቅስ ላንብብላችሁና ወደ ትምህርቴ ወደ ሐሳቤ ልሂድ። የቅዱስ ጳውሎስ መልእክት እዚህ በሮሜ መልእክት ምዕራፍ 5 ከቁጥር 3 ላይ እንደዚህ ይላል። በዚህ ብቻ ሳይሆን በመከራችንም ሐሴት እናደርጋለን። እስኪ በሉ በመከራችንም ሐሴት እናደርጋለን። ምክንያቱም መከራ ትዕግስትን እንደሚያስገኝልን እናውቃለን። እስኪ በሉ መከራ ትዕግስትን እንደሚያስገኝልን እናውቃለን። ከዛ እንደዚህ ይላል ትዕግስት በሉ ጽናትን ጽናት የተፈተነ ባህሪ። እስኪ በሉ የተፈተነ ባህሪ ደግሞ ተስፋን። እስኪ በሉ የተፈተነ ባህሪ ደግሞ ተስፋን። ሮሜ ምዕራፍ 5 ከቁጥር 3 ላይ ያልቃል። በመከራችንም ሐሴት እናደርጋለን። ዛሬ ትንሽ ተፈትናችሁ ራሴን አጠፋለሁ ራሴን ሰቅላለሁ የምትሉ ሰዎች በደንብ ስሙ። ገና ሳትፈተን እንቅፋት ሲመታ እንዲህ የምትል ሰው በደንብ ስማ። ችግር የምትጠሉ ሰዎች፣ መፈተን የማትወዱ ሰው እንዲናገራችሁ አትፈልጉ፣ መታዘዝ አትፈልጉ፣ መተቸት አትፈልጉ፣ መሰደብ አትፈልጉ፣ ላለቆቻችሁ መገዛት የማትፈልጉ ሰዎች በደንብ ስሙ። ሰራተኛ ተብላችሁ የሆነ ቦታ ተቀጥራችሁ ላሰሪያችሁም ለራሳችሁም ችግር የሆናችሁ ሰዎች በደንብ ስሙ። እንግዲህ በጣም የሚደንቀኝ ቃል ነው። በዚህ ብቻ ሳይሆን በመከራችንም ሐሴት እናደርጋለን። በምናችን? በመከራችን። እኔ ስትፈተኑ ደስ የሚላችሁ ሰዎች ከሆናችሁ እንደው እግዚአብሔር ይባርካችሁ። ሰው መፈተን አይፈልግም፣ አንደኛ መውጣት ግን ይፈልጋል። መቸገር አይፈልግም፣ የከተማው ሚሊዮነር ግን መሆን ይፈልጋል። መቸገር አይፈልግም፣ ከሚስቱ ጋር ግን በሰላም መኖር ይፈልጋል። ይሄ ገነት እንዳለ ሰው እንደዚህ አይነት ህይወት የለም። የተሳሳተ ትምህርት ነው። የተወረደ ነው። ወደ ምድረ ፋይድ ነው። ሾህ አሜኬላ ወደምታበቅል ምድር። አንዳንዱ ሰው ይወድሃል፣ አንዳንዱ ሰው አይወድህም። ስትወደዱም ብዙ አይግረማችሁ፣ የምድር መወደድ ስለሆነ። እንደውም ጌታ እኮ ይላል እኮ አጋንንት ስለተገዙላችሁ ደስ አይበላችሁ፣ ይልቁን በሰማይ ስለተጻፈ ስማችሁ በዛ ደስ ይበላችሁ፣ በምድር ባለ ትንሽ ነገር ደስ አይበላችሁ ይላል። በመከራችን ሐሴት እናደርጋለን ካለ በኋላ ምክንያቱም መከራ ትዕግስትን እንደሚያስገኝልን እናውቃለን። እንግዲህ ባለ ትዳር ሴት ሆነሽ በትዳር ውስጥ መከራ የገጠመች ሴት መከራ ትዕግስት ያስተምራል። እስኪ በይ መከራ ትዕግስት ያስተምራል። ምን ያስተምራል? አዎ ድንጋይ የምትሸከሙ ሰዎች ያ ድንጋይ መሸከም ትዕግስት ያስተምራል።
እንጀራ ቀኑን ሙሉ ሰርታችሁ ማታ ስትበሉና ቀኑን ሙሉ እየበላ ስትውል የቱ ጋር ነው እንጀራ የሚጣፍጠው? ቀኑን ሙሉ ስትበላ ነው የሚጣፍጠው? ሰርተ ከምትበላው እንጀራና ተኝተሽ ከምትበይው እንጀራ የቱ ነው የሚጣፍጠው? ተኝቼ ሰርተ የምትበላው እንጀራ ይጣፍጣል አይደለ? እንደዛ ሰርተ ብላ ነው የተባለው። ያልሰራ ሰው መጽሐፍ ቅዱስ አይብላ ይላል። መስራት የማይወድ ሰው እንደው ሰነፍ ሰው እግዚአብሔር ይባርከው እጁን ቢያወጣ ደስ ይለኛል። እንደው ሰነፍ ሴት ካለች እጇን ብታወጣ ደስ ይለኛል። ከመሬት መነሳት የማትወድ ሴት መስራት እስኪ በሉ ይሄን ቃል ሰነፎች በጥንብ ያነቃቸዋል። ሊሰራ የማይወድ በሉ ሊሰራ የማይወድ አይብላ። ይሄን በደንብ ስማ። ይሄ ሳትሰራ እንደው አደራህን ስለ ቅዱስ ገብርኤል እንጀራ እንዳትበላ። እንዴት ብሎ እሺ ብሎ ይገባላል? ደክመ ሰርተ ወጥተ ገብተ ደምተ ቆስለ የምትበራው እንጀራ እንዴት ለጉሮሮ ራሱ እንደሚጣፍጥ ድሮ አባቶቻችን ሲሉ አይገባንም። አሁን በእኛ ልክ ሲመጣ አሁን ይገባኛል። አንዳንዶቻችሁ አሁን አልገባችሁም። ድሮ አባት ሲል አይገባህም። አሁን ግን ይገባል አይገባም? ቦታ ላይ ቁጭ ብለህ አላ በመከራችንም ሐሴት እናደርጋለን። ምክንያቱም መከራ ትዕግስት እንደሚያስገኝልን እናውቃለን። ከተፈተንክ ትዕግስተኛ ሰው የሆንክ ትመጣለህ። ከዛ በኋላ ትዕግስት ጽናት የተፈተነ ባህሪ ነው። በመከራ መካከል ያለፈች ሴት አይምሮዋ፣ ሰውነቷ፣ ስሜቷ ጠንካራ ነው። ኬክ እየላሰች ካደገች ሴትና በመከራ ውስጥ ካደገች ሴት የትኛዋ ትሻላለች? ኦፍኮርስ ይታወቃል። በኬክ ያደገች ሴት ጉንጯ ፊቷ ያምራል፣ ጉንጯ ያምራል። በተለይ ቆንጆ ብቻ የምትወዱ ሰዎች አላችሁ። ዛሬ በደንብ ጥሩ መልእክት ለእናንተ አለኝ። ንብ ያምራል፣ ያስጠላል። ፍሬውስ መልክ ላይ ተከተክላችሁ ቁጭ ያላችሁ ሰዎች ምናልባት እናንተ መልክ ስለሌላችሁ ሊሆን ይችላል። አንድ ሴት አጭር ብትሆን የሷ ስራ ነው የእግዚአብሔር ስራ ነው? በደንብ መልሱልኝ። የማን ስራ ነው? እሷን አጭር ብለህ መተቸት እግዚአብሔርን መተቸት፣ የእግዚአብሔርን ስራ መተቸት። ከጊዜያት በኋላ ውፍረት ቢመጣ ሰውነቷን ብታጣ የእግዚአብሔር ስራ ነው የሷ ስራ ነው? የማን ስራ? አንድ ወንድ ጸጉሩ ገብቶ እዚህ ጋር ቢደርስ የሰው ስራ ነው የእግዚአብሔር ስራ? አጭር ቢሆን የሱ ስራ ነው የእግዚአብሔር ስራ? ፊቱ ወደዚህና ወደዛ ቢሆን አፍንጫው መነጽር የማያስቀምጥ ቢሆን የሱ ስራ ነው የእግዚአብሔር ስራ? ምንም አያስቅም። የሰው ነው የእግዚአብሔር ስራ? የእግዚአብሔር ስራ። በአርአያ እግዚአብሔርን የተፈጠርነው ሁላችንም ቆንጆዎች ነን ወገኖች። ይሄ ለማስመሰል አይደለም። አንዳንድ ሰዎች ፊት ያያሉ። ያ የእግዚአብሔርን ስራ መፈታተን ነው። የማንን ስራ? የእግዚአብሔርን ስራ። ማንም ቆንጆ ቢሆን ይጠላል እንዴ? እኔ ቆንጆ ብሆን ደስ አይለኝም? አንቺ ብትሆኚ ደስ አይልሽም? በደንብ በይ። የማን ስራ ነው? ሁላችንም በአርአያ እግዚአብሔርን የተፈጠርነው። ረዘመች እንዳትል፣ አቃቂር እንዳታወጣ፣ አጠረችም እንዳትል። ቅዱስ ዮሐንስ አፈወርቅ የሰው ልጅ ትዳርን ሲያስብ ፊቷን ሳይሆን የሚያምር መንፈሷን ማሰብ እንዳለበት በተደጋጋሚ ይናገራል። የሚያምር ነፍሷን ተመልከት። ፊቷ አያምርም ይላል ዮሐንስ አፈወርቅ፣ ፍሬዋ ግን ይጣፍጣል። ምኗ ይጣፍጣል? ሀብታም ካልሆነ ደስ የማይላችሁ ሰዎች ካላችሁ በደንብ ትኩረት አድርጉ። እሺ፣ ሁሉ የማን ስራ ነው? እንደዚህ በሂሳብ የሚሄዱ ሰዎች ደግሞ መልክ፣ ቁመና፣ ሀብት ሄዱ መቼም ቢሆን የተባረከ ትዳር አያገኙ። ይሄ ሀብታም የሚያባርሩ ቆንጆ የሚያባርሩ ሰዎች መቼም የተባረከ ትዳር አያገኙ። ሰውን በሰውነቱ እስኪ በሉ፣ ሰውን በሰውነቱ በምንነቱ በመከራ መካከል የተፈተነ ባህሪ ይልና የተፈተነ ባህሪ ደግሞ ተስፋ ማድረግን። በመከራ ስትፈተን የተፈተነ የሚያምር ጸባይ ነው። ከዛ ትሁት ትሆናል። ምን ትሆናል? በብዙ ነገሮች መካከል ያለፈች ሴት ትንሽ ራሷን ዝቅ ታደርጋለች። ያንተን እግር ለማጠብ ጉዳዩ አይሆንም። አለበለዚያ እግር እንዳለ ራሱ ትዝ አይላትም። ትዝም አይላትም። እግር እንዳለሽም እንደሚርብሽም ትዝ አይለውም። ለምን? አይቶ የገባው ፊቷን ነው። ይሄ ፊቷ ደግሞ አንዳንዴ ወደዚህ ይሆናል፣ አንዳንዴ ከንፈሯ ይሄን ያክላል። ውበትን ተማምናችሁ ሳይሆን ልብን ምንን ወገኖቼ
ምንን ተማምናችሁ? ወጣቶች ካላችሁ ከነዚህ 10 ነገር የተባረከ ህይወት ቅድም ያልኳችሁ የተረጋጋ ሰላም ያለው እረፍት ያለው ህይወት የምትፈልግ ከሆነ በደንብ ስማ። ከ10 እስከ 20 ውስጥ ያላችሁ፣ ከ20 እስከ 30 ውስጥ ያላችሁ፣ ከ30 ደግሞ እስከ 40 እና እስከ 50 ውስጥ ያላችሁ በደንብ ተከታተል። ሰላም ያለው ደስታ ያለው እረፍት ያለው መረጋጋት ያለው ምስጋና ያለው ህይወት መገንባት ከፈለጋችሁ ከኃጢአት ራሳችሁን ጠብቁ። ከምን በደንብ ወደ ውስጣችሁ እንዲገባ በደንብ በሉ። ከምን ራስን መጠበቅ? ከምን ኃጢአት? ከዝሙት ሊሆን ይችላል። ድርጅታችሁ ወጣትነታችሁ እየተበላሸ እንዳይሄድ የምትፈልጉ ከሆነ ከዝሙት ራሳችሁን ጠብቁ። ዝሙት የሚሰራ ሰው ስጋውን በእሳት እንደሚያቃጥል ሰው ይላል። ድርጅት እየከሰረ ይመጣል። ዝሙት የምትሰራ ከሆነ ስልጣን አይን ያየ ከእጅ እየወጣ ይመጣል። ምን ስትሆን? ዘማዊ ስትሆን፣ ኃጢአተኛ ስትሆን መልክ እየጠፋ ቁመና እየጠፋ ጤና እየጠፋ ይመጣል። እኔ አይደለም መጽሐፍ ቅዱስ ነው የሚለው። ሶምሶን ትልቅ ኃይል ያለው በአህያ መንጋጋ ሺውን የጣለ እግዚአብሔር ክብሩን የገለጠበት ትልቅ ሰው ነበር። አንድ ሴት ወደደ። እግዚአብሔር የፈቀደውን ሳይሆን እግዚአብሔር ያልፈቀደውን አደረገ። አይኑን ወቅተው ከገዛ አይኑን በወስፌ እስከሚያወጡ ድረስ መከራ ደረሰበት። ምን ደረሰበት? በምን ምክንያት? በዝሙት ምክንያት። እግዚአብሔር ግን መሐሪ ነው። 1000 ሰዎች ምናምን የሆኑ ትልቅ አዳራሽ ላይ አይኑ ወላልቆ ተሰባብሮ ቁጭ ብሎ እግዚአብሔርን ምሕረት ለምኖ እግዚአብሔር አንድን ብላቴና እባክን የቤቱን ምሰሶ አስይዘኛለሁ። ምሰሶውን ያዘ። እግዚአብሔርን ምሕረትን ለምኖ ያንን ምሰሶውን ነቀነቀው። ሺዎቹን በዛ አዳራሽ ውስጥ ጣላቸው። እግዚአብሔር ክብሩን መለሰለት። ምኑን መለሰለት? እግዚአብሔር አንዴ አለው ስትሉ ሰበር ያደርጋቸዋል። ምን ያደርጋል? ናቡከደነጾር አለው ብሎ በጣም ራሱን ሲሰቃቀል እግዚአብሔር አውሬ አድርጎ በረሃ አስገባው ወደ ጫካ። ከ7 ዓመት በኋላ እግዚአብሔር ልቤን መለሰልኝ። እስኪ በሉ ምንን መለሰልኝ? እግዚአብሔር ልባችንን ይመለሰልን። እኔ ከልቡ ጋር ያለው ሰው ማለት አልችልም። እኔ ራሴ ከልቤ ጋር አይደለም። እግዚአብሔር ልባችንን ይመለሰልን። ምናችንን ከኛ ጋር ነው ብላችሁ ታምናላችሁ? አይደለም። ያንተ ልብ ያለው ካንተ ጋር ይመስላል። አዲስ ልብ ሰጣቸው። ይሄን የድንጋዩን ልብ ከናንተ ነቅዬ አዲስ የሥጋ ልብ ሰጣቸዋለሁ። አዲስ ልብ እግዚአብሔር ይስጠን። ሰው መውደቅ የሚጀምረው ኃጢአት ማብዛት ሲጀምር፣ ዝሙቱን፣ ውሸቱን፣ ማስመሰሉን፣ ሐሜት ኃጢአት ነው አይደለም? ትልቅ ኃጢአት ነው። መጽሐፍ ቅዱስ ባልንጀራውን የሚያማ የእግዚአብሔርን ሕግ ያማል። እስኪ ከኔ ጋር በሉ። ባልንጀራውን የሚያማ የእግዚአብሔርን ሕግ ያማል። የማንን ሕግ? ባሏን የምታማ ሴት ወንድሙን የሚያማ ባልንጀራውን የሚያማ የባልንጀራውን መውደቅ የሚፈልግ የሱን ውርደት የሚፈልግ ትልቅ ኃጢአት ነው አይደለም? ስለዚህ ከኃጢአት ራስን መጠበቅ። ከዛ ቀጥሎ ያለው ደግሞ ውጫዊ ውበትን ብቻ ምን ማለት አለማየት። ሁሉም ለእግዚአብሔር ቆንጆ ነው። ቢያንስ አስተዋይነቷን አጣራ። ምንነቷን አጣራ? አስተዋይነቷን፣ እግዚአብሔርን መፍራቷን። ለመታረም መልክ ስጠኝ። ሙያ ከየት እማራለሁ? እንደው ትማራለች ግን እሱን ለሷ አንተው። ስለዚህ ውስጣዊ ውበትን አይናችሁ ፊት ለፊት ካለው ይልቅ በተለይ ሚዲያ የምትከታተሉ ሰዎች እንደው በሚሊዮን የሚቆጠሩ ሴቶች ቆሞ እየጠሩ ያሉት ሀብታምና ቆንጆ ፍለጋ ነው። ቆንጆ ከሆነ ጸባይ ከሌለም ችግር የለም። ሀብታም ከሆነ መልክም ቁመትም ባይኖረው ችግር የለም። እንደውም ከዝንጀሮ ምን የሚል ይላሉ? በለጥ የሚል ምን ካለው ብር ካለ ግን አይደለም። የእግዚአብሔር ሐሳብ እሱ አይደለም። የመጽሐፍ ቅዱስም ትእዛዝ እሱ አይደለም። ስለዚህ ውስጣዊን ውበት ተመልከቱ ይላል ዮሐንስ አፈወርቅ። ከዛ ቀጥሎ ደግሞ በትዕግስት መጠበቅ። ምናልባት ያላገባችሁ ሰዎች፣ ንብረትም የምትቸገሩ፣ ስራም የምትቸገሩ፣ ነገሮች እናንተ ባላችሁት መንገድ ያልሄደላችሁ ሰዎች ካላችሁ በትዕግስት ጠብቁ። ቅድም እንዳልኳችሁ ኖህ መርከቡን ሰርቶ ከዛ ስንት ዓመት ረጅሙን ዓመት እግዚአብሔርን ጠበቀ። ማንን ጠበቀ? የተረጋጋች እግዚአብሔር የባረካት የቀደሳትን ሴት ማግባት ከፈለክ ተረጋጋና ጠብቅ። እየዘመጥኩ እየዋሸ የብዙ ሴቶችን ህይወት እያበላሸ ሳይሆን እግዚአብሔርን በትዕግስትና በጽናት። ሴት ልጅም ከሆንሽ በዝሙት እዛ እያልሽ የተባረከ ህይወት ፈልጋለሁ እንዴት ሆኖ
በዝሙት የኖረች ሴት ምን አይነት ህይወት ሊኖራት ይችላል? ሰይጣን ዕለት ዕለትም ገላዋን በዝሙት የሚገለው ለምን ይመስላችኋል? ስለዚህ የተባረከ ህይወት እንዳይትኖሪ ከሚያደርግሽ ነገር አንዱ በኃጢአት መዋጥ፣ ትዕግስት ማጣት። ምን ማጣት? በተለይ ባለንጀራ ካላችሁ ክብሯን ያላጣች ሴት ካላችሁ ከነ ክብሯ እንድትቆይ መምከር ነው እንጂ እንዴት እንደ ሞኝነት እንዴት እንደ ኋላ ቀርነት ለእግዚአብሔር መታመን እንዴት እንደ ኋላ ቀርነት ይነገራል። ስለዚህ ከነ ክብራችሁ ያላችሁ ሴቶች ካላችሁ ክብራችሁን ጠብቁ። ከነ ክብሩ ያለ ወንድ ክብሩን ጠብቆ ቢሄድ እግዚአብሔር ዘንድ ይከብርበታል። ከዛ ቀጥሎ ደግሞ በሃይማኖትና ስለዚህ በምን ጠብቁ? በትዕግስት። በምን ተናገሩ? በምን? በትዕግስት። ቢዘገይም እግዚአብሔር የሚቀድመው የለም። ስለዚህ በትዕግስት ጠብቁ። ከዛ ቀጥሎ ደግሞ በሃይማኖትና በስነ ምግባር መጀመሪያ ማደግ። ወጣት ሴት መጀመሪያ በሃይማኖትና በስነ ምግባር ማደግ አለባት። በምንና በምን? በሃይማኖትና በስነ ምግባር። አንድ ወጣት ወንድ በሃይማኖትና በስነ ምግባር በየቀኑ ማደግ አለበት። ከዛ ቀጥሎ ደግሞ በሃይማኖትና በስነ ምግባር ካደገ በኋላ ከዛ ቀጥሎ ደግሞ በጸሎት መትጋት። በምን መትጋት? ወዳጆች ሆይ መጠራታችሁን ሳይሆን መመረጣችሁን ታጸኑ ዘንድ ከቀድሞ ይልቅ ትጉ ይላል። ከትላንትና ይልቅ በጸሎት መትጋት አለ። አለበለዚያ ባለህበት ቦታ መቆየት አትችልም። ያለህን ክብር እያሳጣ ይላል። ንብረትን እያሳጣ፣ ትዳርን እያሳጣ፣ ሞገስን እያሳጣ፣ ጸጋህን እያሳጣ ይላል። ጸጋህንና ክብርህን እያሳጣ እንዳይሄድ በየቀኑ በጾምና በጸሎት መትጋት። ጠዋት ስትወጣ በሰላም አውሌ ብቻ ሳይሆን ማታ ደግሞ ስትገባ እግዚአብሔር ይመስገን፣ ተመስገን፣ ዛሬ ውሎዬ ቆንጆ ነው፣ ስራዬ ቆንጆ ነው፣ ያሰብኩት ነገር ተሳክቷል፣ ቢሳካም ባይሳካም እግዚአብሔር ይመስገን። ማን ይመስገን? ጠዋት የምትጸልዩ ሰዎች እጃቸውን አውጡልኝ እስኪ፣ በደንብ አውጡልኝ። እግዚአብሔር ይባርካቸው። ማታ እስኪ የምትጸልዩ ሰዎች እግዚአብሔር ይባርካቸው። እግዚአብሔር ቢያበረታኝ እጸልያለሁ እስካሁን ግን አልጸልይም የምትሉ እጃችሁን አውጡ። አትፈሩ። ለኔ አይደለም ለእግዚአብሔር ነው። እግዚአብሔር ቢያበረታኝ ከዚህ በኋላ እጸልያለሁ ግን አሁን አልጸልይም የምትሉ እግዚአብሔር ያበርታችሁ። እሺ ወገኖቼ፣ እግዚአብሔር መሐሪ ነው። ማን መሐሪ ነው? ማን መሐሪ ነው? ደም በእጃችሁ ላይ ያለ ልጅ ያስወረዳችሁ፣ ጫት የምትቅሙ፣ ሲጃራ የምታጨሱ፣ በተለያየ በመጠጥ ሱስ ያላችሁ፣ ክለብ መግባት እንደሞያ ቆጥራችሁ ክለብ ቤት የምትውሉ መታድሩ ሰዎች እግዚአብሔር መሐሪ ነው። ማን መሐሪ ነው? ማን መሐሪ ነው? አዎ እግዚአብሔር መሐሪ ነው። ነብዩ ዳዊት ይናገራል እኮ ወገኖቼ፣ ኃጢአትን ብትቆጣጠር ኑሮ ይላል። ምን ብትቆጣጠር? መዝሙር 130 ከቁጥር 3 ላይ ኃጢአትን ብትቆጣጠር ኑሮ ጌታ ሆይ ማን በፊትህ ሊቆም ይችላል? እግዚአብሔር በደልን ቢቆጣጠር ማን እዚህ ቦታ ቆሞ ይዘምራል? ማን እዚህ ቆሞ ያስተምራል? ማን እዚህ ይቀመጣል? እግዚአብሔር በደልን ቢቆጥር ነው። እግዚአብሔር መሐሪ ነው። ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ምንድነው? አዎ እግዚአብሔር መሐሪ ነው። የእውነት በተለያየ ኃጢአት ያላችሁ፣ በዝሙት ያላችሁ፣ በውሸት እኔ አንድ ሴት መታመን አለች። እኔ አላውቅም ምን እንደሆንኩ አላውቅምና በድንገት ሄጄም አላውቀው ሰፈር ሄድኩና እንደው ባላወቅኩት ሰው ፊቱንም ስሙንም በማላውቀው ሰው ተደፈርኩኝና እንደው አንድ ነገር ብቻ መከረኝ፣ ራስሽን አጥፊ ይለኛልና እንደው እግዚአብሔር ይቅር ይለኛል አለች። ተደፍራ እኮ ነው። በየቀኑ ዝሙት የምትሰራ ሴት እግዚአብሔር ይምረኛል በማትብልበት ሀገር ላይ፣ በየቀኑ በዝሙት የተነከርን እግዚአብሔር ማረኝ በማንልበት ሀገር ላይ እንደው ኃጢአትን ሰራው ተደፈርኩኝና እንደው እግዚአብሔር ይምረኛል ብላ ስትል እኔ እንዴት ልረጋጋ? የእውነት አንዳንድ ሰዎች እኮ ለእግዚአብሔር ያላቸው ተደፍራ እግዚአብሔር ይምረኝ ይሆን ብላ ካለች አስቡ። በዚህ ዘመን ሰው እኮ ኃጢአት ሰርቶ ዘምቶ ዋሽቶ ሰርቆ አይደነግጥም። ምን አይልም? አይደነግጥም። አለመደንገጥ ደግሞ ያስደነግጣል። ኃጢአት ሰርተ ካልደነገጥክ እሱ ያስደነግጣል። እኔ ተደፍሬያለሁ እንደው እግዚአብሔር ይምረኝ ይሆን? እኔ ዝሙት ሰርቻለሁ እግዚአብሔር ይምረኛል? አንዳንድ ወጣቶች እዚህ የሚመጡና ሲጃራ ያጨሳለሁ እንደው እግዚአብሔር ግን እኔን ያቀኛል? ግን ማለት እኔን ከመጥላቱ የተነሳ እንደዚህ አይነት ሲጃራ የሚያጨሰው እግዚአብሔር ይወዳል? መጠጥ ጠጣለው ሁሉ ያለፉት ያ ደጉ ሳምራዊ ነው ያቀፈው። እግዚአብሔር መሐሪ ነው ወገኖች። ማን መሐሪ ነው? አዎ በምንም አይነት ህይወት ውስጥ ሁኑ እግዚአብሔርን ምሕረቱን አትፈታተኑ። ይምረኛል ብላችሁ ለምን? ስጋውን የቆረሰው ደሙን ያፈሰሰው ላንተ ነው።
እግዚአብሔርን ፈቃድ ማስቀደም። የማንን ፈቃድ? የማንን ፈቃድ? እግዚአብሔር ከባረከ ይስጥሽ፣ ካልባረከ ይቅርብኝ። ጌታ ሆይ ፈቃድ ነው ወይ? እጅሽን ዘርግተሽ ለምኝ። እግዚአብሔር ሆይ ያንተ ፈቃድ ነው ወይ? ለመነገድ እፈልጋለሁ፣ ለመስራት እፈልጋለሁ፣ ለማግባት እፈልጋለሁ፣ ያንተ ፈቃድ ነው ወይ በይ። እግዚአብሔር ካልፈቀደ ትዳሩም፣ እግዚአብሔር ካልፈቀደ ንግዱም፣ እግዚአብሔር ካልፈቀደ ከሀገር መውጣቱም ይቅርባችሁ። ማን ካልፈቀደ? ማን ካልፈቀደ? ስለዚህ የማንን ፈቃድ መጠየቅ? የማንን ፈቃድ? ከጋብቻ በፊት ካሉ ግንኙነቶች ራስን መጠበቅ። እንደው በእግዚአብሔር ስም አደራ እላቸዋለሁ። አንድ ውሻ በዱላ ብትመቱና አንድ ምስኪን ሴት ወይ አንድ ምስኪን ወንድ ልጅ በዱላ ብትመቱ ህመሙ ተመሳሳይ ነው አይደለም? ተመሳሳይ ነው አይደለም? እናንተ ልባችሁ በፍቅር ሲሰበርና የሆነ ሰው ልቡ በፍቅር ሲሰበር ህመሙ ተመሳሳይ ነው አይደለም? ራሳችሁን ህመም እንደሚያስጨንቃችሁ የሰው ህመም ያስጨንቃችሁ። የማትፈልጉትን ሰው ማታ ማታ የምታወሩ ሰዎች የዛ ሰው ልብ ያሳዝናል አያሳዝንም? አዎ ያሳዝናችሁ። እስኪ አንዳንዴ የሰው ልብ ያሳዝናችሁ። ምንም የማይጨንቃቸው ሰው፣ ለሰው ልብ የማይጨነቁ ሰዎች አሉ። ለሰው ልብ ለእህቱ እንጂ ለሌላ እህት የማይራራ ወንድ አለ። ለሰው የማይራራ ወንድ አለ። ለሰው ማትራራ ሴት አለች። የማትፈልጊውን ሰው አታዋሪ። እሺ በይ። አዎ የማትፈልጋትን ሴት አታዋሪ። እቺ ምስኪን ሴት ብታለቅስ ራሷን ብታጠፋ ምን ትጠቀማለህ? የዘራኸውን እኮ ታጭዳለህ። አንዳንድ ሰዎች በብዙ ሰው መከበብ ብርቅ ይመስላቸውና ያንን በተለይ ሴቶች ተጠንቀቁ። እሺ 70 ጎረምሳ የምታናግር ሴት አለች። እዚህ ጋር ድምጿ ራሱ እንዴት እንደሚቀያየር ይሄ የሰይጣን መንፈስ ነው አይደለም? አዎ እግዚአብሔር ከባረከልሽ ከአንዱ ሰው ጋር ተረጋግተሽ ቁጭ በይ። ሲጀመር ያገባች ሴት ትረጋጋለች ወደ ጋብቻ። ካልሆነ ግን 30 ወንድ አታዋሪ። ያሳዝናል አያሳዝን? እናት አለው፣ እህት አለው፣ ወንድም አለው፣ ዓላማ አለው። በሴት ሰበብ ጫት ቃሚ የሆነ ብዙ ወንድ አለ። በሴት ሰበብ ራሱን ያጠፋ ብዙ ወንድ አለ። በሴት ሰበብ ይገርማችሁ የመጠጥ ሱሰኛ የሆነ ወንድ አለ። በሴት ሰበብ በወንድ ሰበብ ህይወቷ የተበላሸች ክለብ የገባች ሴት አለች። ገላዋን መሸጥ የጀመረች ሴት አለ። በሴት ሰበብ ራሷን አንቃ የገደለች። እኔ ማቃት ወንዝ ውስጥ የገባች ሴት አለች። በክረምት አልፈልግሽም ለምን ዛሬ አትሞቺም ብሏት የሚፈስ ውሃ ላይ ራሷን የገተተች ሴት አለች። አሁን እሱ ሰላም የለውም። እና ማትፈልጉትን ሰው አታዋሩ። እሺ ወገኖቼ፣ የነዛ ሰዎች ህይወት መበላሸት የኛን ህይወት ያበላሻል። ከማትፈልገው ሰው ጋር ምንም ግንኙነት አይኖር። ከዛ ቀጥሎ ያለው ደግሞ ገንዘብ ወዳድነት። ምን ወዳድነት? ምን ወዳድነት? ከመጠን በላይ ገንዘብ ከምትወድ ሴት ጋር በትዳር መቆራኘት። ከመጠን በላይ ገንዘብ ከሚወድ ገንዘብ ሁላችንም እንወዳለን አንወድም? እንወዳለን አንወድም? ከመጠን በላይ ግን የገንዘብ የኃጢአት ሁሉ ስር ነው። በመጠን ገንዘብ መገልገያ ነው፣ ያስፈልጋል። ነገር ግን ገንዘብ ብቻ ማሰብ ገንዘብ ሁሉን ይገዛልኛል እንዳትሉ። እኔ መንገድ ላይ ወድቆ የሞተ ሰው አውቃለሁ። ገንዘቡ አልደረሰለትም፣ በጣም ሚሊዮነር ነው። ሆስፒታል ቢገባ የሞተ ሰው መንጭቆ የሚያስነሱ ዶክተሮች አሉ፣ ያድኑታል። ሆስፒታል ግን አልደረሰም። የሱ ገንዘብ ከሞት አላዳነው። እሱ ግን ለሁሉ ነገር ገንዘብ ነው ብሎ ይመካ ነበር። ወድቆ መንገድ ላይ ሞቶ ሬሳው ወደ ቤት ነው ሄደው። ገንዘባችሁ ላይ ደርስላችሁ ይችላል። ስለዚህ መተማመኛ እግዚአብሔር እንጂ ገንዘብ አይደለም። ስለዚህ ገንዘብን ከራስ በላይ ነው። ከዛ ውጪ ራስ ወዳድነት። ምናልባት ያላገባችሁ ወጣቶችም ሴቶችም ራስ ወዳድነትን አስወግዱ። ምን አስወግዱ? ራሴን ብቻ የሚል ሰው በሰላም መኖር አይችልም። ከዛ ቀጥሎ ያለው ደግሞ ቶሎ ልበለላችሁ በጣም ብዙ ስለሆነ የትዳርን ዓላማ ማወቅ። የምንን ዓላማ? እንግዲህ ሩብ ጉዳይ ነው። ቀድሞ መሸት አለ እንጂ 11 ሰዓት አልሞላም፣ 20 ደቂቃ አለ። የትዳርን ዓላማ ማወቅ። የምንን ዓላማ? የምንን ዓላማ? በደንብ ወደ እናንተ ጋር የሚታያችሁ ከሆነ የትዳር ዓላማው ምንድነው? 3 በተለይ በቤተክርስቲያን የሚታወቃል። እሱን ብትመልሱልኝ ደስ ይለኛል። የትዳር ዓላማው ምንድነው? ቀልጠፍ ካላችሁ ሰዓት እንዳይሄድ። የትዳር ዓላማው ሽልማት ከሌለው አትመልሱ። እሺ ምን? እሺ ከዝሙት ጠንቅ ለመዳን። እሺ ሌላ? እሺ ዘር ለመተካት። እሺ ለመጽደቅ። እሺ ሌላ? የትዳር ዓላማው ለመረዳዳት። እሺ ሌላ? የትዳር ዓላማው ምንድነው? እሺ እግዚአብሔርን ለማመስገን። እሺ ሌላ? ሌላ ዘር ነው? የቅድሙን ዘር ነው? ዘር ለመተካት የቅድሙ ተብሏል። ሌላ ዘር አለ። እሺ ሌላ?
የትዳር ዓላማው ሌላ ምንድነው? ዘር ለመተካት፣ ለመረዳዳት፣ በጋራ ለማመስገን፣ ለመተጋገዝ። ሌላ በጋራ ለመጽደቅ። ትዳር ማለት የሁለት ሰዎች የነፍስ አንድነት፣ በጋራ ለመጽደቅ፣ ዘር ለመተካት፣ ከስጋ ፈቃድ ለመዳን፣ እግዚአብሔርን በጋራ ለማመስገን። ማንን? ከዚህ ቀጥሎ ያለው ደግሞ እንግዲህ ይሄ የትዳር ዓላማው የገባት ሴት ቀድማ ለምታገባው ትዳር ቀድማ ትጠነቀቃለች። የባል ኃላፊነትና የሚስትን ኃላፊነት ማወቅ። በተለይ አደራችሁን መጽሐፍ ቅዱስ በተለይ የትዳር አንድምታው በደንብ መጽሐፍ ዲያቆን ሄኖክ ኃይሌ የዛ መጽሐፍ እንትና ዮሐንስ አፈወርቅ የትዳር አንድምታ የሚለው መጽሐፍ በደንብ አንብቡት። በጣም ጥሩ መልእክቶች አሉት። ባል ኃላፊነት ትልቅ ኃላፊነት አለበት። ባል ሚስቱን የማድነቅ፣ ሚስቱን የመውደድ፣ ሚስቱን የማበረታታት። ቀኑ ሙሉ ስራ ሰርተ 10 ሰዓት 12 ሰዓት ደክመ ስትገባ 1 ሰዓት ሚስትን ማውራት እንዴት ይከብዳል? ስንት ሰዓት ተናገሩ እስኪ ወንዶች ብቻ ተናገሩ። ስንት ሰዓት ተናገር? ኮስተር ብሎ 1 ሰዓት። ስንት ሰዓት? ቀኑ ሙሉ ሲሰራ ብሎ 1 ሰዓት ሚስቱን እንዴት ለሚስቱ ጊዜ ያጣል? ይሄ እኮ ክፋት ኃጢአት ካልሆነ በስተቀር ቀኑ ሙሉ ስራ ስትሰራ ውለ ደክመ 1 ሰዓት ሚስትህን ፍቅር ለመስጠት ደህና ነሽ ወይ ለማለት፣ ለመሳም፣ ለማቀፍ፣ ለመንከባከብ። አረ ወንዶች ንቁ ባካችሁ። ቀኑ ሙሉ ስትሰራ ውለ 24 ሰዓት አለ እኮ 24 ሰዓት ውስጥ 1 ሰዓት ለሚስት እንዴት ጊዜ ታጣል? ፍቅርን ማሰጣት፣ የማታዳምጣት፣ የማታደንቃት፣ የማታበረታት፣ አይዞሽ የማትላት፣ እወድሻለሁ የማትላት፣ የማታቅፋት ሴት መቼም ቢሆን ለአንተ ሚስት አትሆንም። መቼም ቢሆን እንደ ወንድ አታይም። ሚዲያ ላይ የምትከታተሉ ሰዎችን በደንብ ይዩ። ፍቅርን ማሰጣት፣ የማትንከባከባት፣ የማትወዳት፣ ጊዜ ማሰጣት፣ የማታቅፋት፣ የማስማት፣ ስጦታ ማሰጣት። አዎ እኔ አንድ ሴት እንደዚህ ብዬ ሳስተም አይ ጸጋዬ እሱ ቀርቶ ነው ሰላም በሰጠኝ አለች። የኔ ባል አንተ ስለመንከባከብ ታወራዋለህ፣ አበባ ስለመስጠት በአበባው የቀጠቀጠ መከራ ሳይ እንደ መጥረጊያ ነው የሚጠቀመው አለች። እሱ መንከባከቡ ቀርቶ ሰላም በሰጠኝ። እዚህ ውስጥ ይሄ እንደዚህ አይነት ወንዶች ካላችሁ መጀመሪያ ስማ። የማትንከባከባት፣ የማትወዳት፣ ጊዜ ማሰጣት፣ በርቺ ማይስተላት፣ አይዞሽ ማተላት መቼም ቢሆን እንደ ወንድ አታይ። የምትናቀው ከስራክ የተነሳ ነው የምትናቀው። ሴት ልጅ ወንድ ልጅ ከተናቀ ከስራው የተነሳ ነው የምትንቀው። ከመሬት ተነሳ የምትንቅ ከሆነ እሷ ምናልባት ጤና ከሌላት፣ ጤና ያላት ሴት ባለቤቷን የምትንቀው ምናልባት ያለ መወደድ ስሜት ከተሰማት፣ ያለ መከበር፣ ንብረት ከደበቃት፣ ከሰደባት፣ ከተቆጣት፣ ለሴት የሚገባውን ካልሰጠ ትንቀዋለች። ለምን? እንዲህ አይነት ወንድ አይደለማ። መጽሐፍ ነው ቢለው ለሚስቱ ክብር የማይሰጥ፣ ለሚስቱ ፍቅር የማይሰጥ፣ ሚስቱን የማያዳምጥ፣ ሚስቱን የማይንከባከብ፣ ለሚስቱ ጊዜ የማይሰጥ፣ ሚስቱን አንቺ ቆንጆ፣ አንቺ የኔ አበባ፣ ሽንገላ አይደለም። መወደድ ሴቶች ደስ ይላል እንደዚህ ሲልሽ አይልም፣ አይለይም ይላል፣ አይልም ይላል። አዎ አንድ ሴት ደግሞ በባለቤቷ መወደድ ከፈለገች ባለቤቷን ታግዛለች፣ ትንከባከባለች፣ ትወዳለች፣ ጌታዬ ትላለች፣ አባቴ ትላለች፣ ወንድሜ ትላለች። ዝም ብላ 2 አይነት 4 አይነት ይሄ እሷ ራሱ የማትበላውን ትልቁ ጎላ ወጥ ጠቅልላ ፊት ለፊት መዘርገፍ። በዚህ ዘመን የምግብ ችግር የለም። ሴቶች በደንብ ስሙ። በዚህ ዘመን ገንዘብ ይጨነቅ፣ የምግብ ችግር የለም። ምግብ ተይና ለባለቤትሽ በትህትና በፍቅር አናግሪው፣ አዳምጪው፣ ተንከባከቢው፣ እወድሃለሁ በይው፣ በርታ በይው፣ አይዞ በይው፣ አለሁልህ በይው። ሴት እንደዚህ ካለች በባለቤቷ ዘንድ ትወደዳለች። አለበለዚያ ሀምጣ ብቻ ሶፋ እንግዛ፣ ቴሌቪዥን እንግዛ፣ መኪና እንግዛ፣ አየሩን እንግዛ፣ ፎቁን እንግዛ። አንዳንድ ጊዜ ተመስገን በይ። ሁሌ ያርጉልኝ ብቻ ሳይሆን አንዳንዴ አንቺ ማድረግ ልመጂ። ባይሰጡሽም የሆነ ነገር መስጠት ልመጂ እንጂ ካልተቀበልኩ አልሰጥም የምትይ ሴት ከሆንሽ በፈተና ውስጥ መጽናት። እስኪ በሉ በፈተና ውስጥ መጽናት። ጎበዝ ሚስት በፈተና ውስጥ ትጸናለች። ባለቤቷ ነጭናጫ፣ ባለቤቷ ተናጋሪ፣ ባለቤቷ ተቆጪ፣ ባለቤቷ ጤና ባጣ ጊዜ፣ ገንዘብ ባጣ ጊዜ ጸንታ ትቆማለች። ባህሪው ሲቀያየር ምናልባት የጫና መብዛት ነው፣ የውጥረት መብዛት ነው፣ የድካም መብዛት ነው ብላ ጸንታ ከባለቤቷ ጋር ትቆማለች። ጎበዝ ወንድም በመከራ ውስጥ ጸንቶ ከሚስቱ ጋር ይቆማል። ቤተሰብ ጣልቃ ሲገባ፣ ትዳሩ ሲበጠበጥ፣ ቤታቸው ሲበጠበጥ እንፋታ ሳይሆን እግዚአብሔርን እንጠይቅ። ማንን እንጠይቅ? ማንን እንጠይቅ? አዎ እግዚአብሔርን ደግሞ ይጠይቃሉ። እግዚአብሔር ደግሞ ያስተካክልላቸዋል። ምናልባት ተስለን ያላስገባ ነው አለ፣ ምናልባት እግዚአብሔርን በኃጢአት አሳዝነ ነው ይሆናል ብላ ከባለቤቷ ጋር በመከራ ጠንካራ ሴት እንዲህ አይነት ሴት ነች።
ትንሽ ስትፈተና ስትንገዳገድ ንቀቷ የሚመጣ ከዛን አንተ ገንዘብ መለሰ ሲል መለስ የምትል እቺ ሴት አይደለች። አንተ ስትፈተን ባዶ ስትሆን ጸባይዋ የሚቀያየር ሲኖር መለስ የምትል ሴት አይደለች። ጸባይዋ ቢኖርህም ባይኖርህም ያው ይቻላል አይቻልም? ይቻላል አይቻልም? ውጪ ስትወጣ አዳዲስ ልብስ ለብሳ ቤት ውስጥ እንደዛ ተደራርባ ብብት የለ ያፍጠረን የለ ምን የለ ምን አባቱ አንተም ወንድ ሆነ በገዛ ቤት ውስጥ የተቀደደ ሹራብ በዚህ አድርገህ ቁምጣ ተቀዶ ምን ተቀዶ እምትለምን ነው በገዛ ቤት ውስጥ አምረን ብንቀመጥ ደስ ይላል አይልም? ይላል አይልም? መታጠብ ደስ ይላል አይልም? እግዚአብሔር ይማረን። ምንድነው የሚለው? እስኪ በደንብ በሉልኝ። ከኋላ ያላችሁን በደንብ በሉ። መተጋገዝ በሉ እስኪ። ምን? እኔ ሚስቴን አግዛታለሁ ኩሽና ገብቼ በሽንኩርት በምንም የሚል ሰው እጁን ያውጣልኝ። እግዚአብሔር ይባርካቸው። የእውነት እልል ብላችሁ አመስግኑላችሁ። ደስ ይላል አይልም? ደስ ይላል አይልም? እግዚአብሔር ይባርካችሁ። የተባረከ ወንድ ነው ሚስቱን የሚያግዛት። እስኪ ባለቤቴን አግዘዋለሁ ወጥቼ የምትይ ሴት ኧረ አንድ ሰው እንኳን አውጡ። ባለቤቷን የምታግዝ ሴት የለችም? እግዚአብሔር ይባርክሽ። አመስግኑላቸው እነሱ ነው። መተጋገዝ ደስ ይላል አይልም? ይላል አይልም? ባል ገብቶ ሚስቱን ደክሟት ሊሆን ይችላል ብሎ ልጅ ሲቀበላት ደስ ይላል አይልም? ኩሽና ገብቶ ሲያግዛት ደስ ይላል አይልም? ሊጥ ሲያቦካ እንጀራ ሲጋግር ሚስቱን ሲያረስ ሰምታችሁ አልሰማችሁ? ደስ ይላል አይልም? ወገኖቼ ይሄ ነውር አይደለም። መተጋገዝ መጽሐፍ ቅዱሳዊ ነው። ሚስት ባለቤቷን ማገዝ የተጋቡበት ትልቁ ዓላማ ገብተ ሚስትን ልታግዛት ነው። የሆነ ነገር ተሸክማ ስታይ ተቀበላት፣ አደራህም። የሆነ ነገር ሲሸከም ተቀበዩ። ይሄ ዘመናችን እየተበላሸ ነው። አባት ለልጁ እየደከመ የ60 ዓመት የ50 ዓመት የ40 ዓመት ትልቅ አባት ከውጭ ሲገባ የ9 ዓመት ልጅ ከመሬት አይነሳ። ልክ ነው ትላላችሁ? እንኳን እሱ የ40 ዓመቷ ሴት ባለቤት የመጣ ብላ ብትነሳ ደስ ይላል አይልም? ሚስት ከውጭ ስትገባ ኖር ብትባል ደስ ይላል አይልም? ባለፈው ወር ተምረናል ስለ ስነ ምግባር ስለ ልጅ አስተዳደግ፣ ስለ አመጋገብ፣ ስለ አለባበስ ስነ ምግባር ተምለናል። እንግዲህ የደብሩ ቴሌግራም ቻናል ካለ እዛ ላይ ገብታችሁ እዩ። በነገራችን ላይ እንዳትሄዱ መጨረሻ ላይ በመጽሐፍ ቅዱስ በኦሪትና በአዲስ ኪዳን ያሉ 30 ጥቅሶች አምጥቼላችኋለሁ። በኋላ ፎቶ አንስታችሁ ነው የምትሄዱት። ወንድሞቻችንም ቴሌግራም ቻናላቸውም ላይ ያለ እዚህም ፎቶ አስነ አባት ከውጪ ሲገባ ልጅ ብድጉ አባዬ ቢል ደስ ይላል አይልም? ይሄን ስነ ስርዓት ካላስተማርክ ምን ልጅ ወለድክ? ልጅ አንተ ቁጭ ብለህ ባለቤት ብቻዋን ስትለፋ የ10 ዓመት ተነስታ ማገዝ ትችላለች አትችልም? ስለዚህ ይሄን ቀድማችሁ ተነጋገሩ። ትዳር መተጋገዝ ነው። እስኪ በሉ ትዳር መተጋገዝ ነው። ምን መባባል ነው? እሱ ለብቻ ምን አለበት? እሷ ለብቻ ምን አለበት? አንዱ እየደከመ አንዱ እየሞተ አንዱ ትከሻ ላይ ይሄማ ግፍ ነው። መተጋገዝ እሱ ብቻውን ምንድነው እዳው? አንቺም አግዢ፣ በሐሳብ አግዢ፣ በገንዘብ አግዢ፣ በጉልበት አግዢ፣ በአስተያየት አግዢ፣ አግዛት በሐሳብ በምን እንደሷ ወልደ ማማጥ ባትችል እንኳን መውለድ ባትችል እንኳን ከሷ ጎን ለመቆም ሞክር። ከዛ ቀጭሮ ደግሞ በጋራ መጸለይ። በጋራ ምን ማለት? ፈተና ከቤታችሁ ማራቅ ከፈለጋችሁ ባል ጎንበስ በልና ከሚስት ጋር ጸልይ። ከሚስት ጋር ማንም ይበላል፣ ከሚስት ጋር ማንም ይተኛል። ከሚስት ጋር የሚጸልይ ጠንካራ ወንድ፣ ጠንካራ ሴት ናት። ደክሟትም እንደው ግብስብሱንም ሁሉንም ወደ ጓዳ ትታ ቆማ ከባለቤቷ ጋር እግዚአብሔር ሆይ በሰላም ያዋልከን፣ ክብር ምስጋና ይግባ፣ ሀገሬን ሰላም፣ ልጆቼን ሰላም፣ ትዳሬን ባርከው፣ አንደበቴን ድርጅታችንን አስፋልን፣ ስራችንን አስፋልን፣ ንግግራችን አጣፍ፣ ከምቀኛውም ከተንኮለኛውም ከሸረኛውም ሰው ጠብቀን፣ የዓለምን ሕዝብ ሁሉ ባርክ፣ ሀገራችንን ዓለምን ሁሉ ባርክ፣ እኛንም ባርከን። መባረክ ነው አይደለም? ደስ ይላል አይልም? ከባለቤቷ ጋር በጸሎት የምትቆም ሶስተኛ ወገን ጣልቃ ገብና ጣልቃ ለማስገባት ሶስተኛ ወገን እግዚአብሔር መንፈስ ቅዱስ ብቻ ነው በባልና በሚስት መካከል መሆን ያለበት። አማካሪ እንኳን ካልባሰ በስተቀር አያስፈልግም። የሚያማክራችሁ እግዚአብሔር ነው መሆን ያለበት። ማን ነው መሆን ያለበት? ማን ነው መሆን ያለበት? ነገር ግን ከአቅም በላይ ከሆነ እግዚአብሔር ከፈቀደ ምናልባት ወደ ትልቅ ሽማግሌዎች ወደ ሙያተኞች ሄዳችሁ ብትማከሩ በራሱ ችግር የለም። መጀመሪያ ግን ሶስተኛውን እግዚአብሔር መንፈስ ቅዱስን አስገቡ። ከዛ ቀጥሎ ያለው ደግሞ አመስጋኝ መሆን። እስኪ በሉልኝ ይሄንን ምን መሆን? ያላገባሽም ሴት ከሆንሽ እንደው አንዳንድ ጊዜ ምሬቱን ታዩና እግዚአብሔር ይመስገን በይ። ማን ይመስገን በይ? ገብተሽ የምትወጪበትን ከሚሰጥሽ የተረጋጋውን እግዚአብሔር ይስጥሽ።
ገብተህ ከምትወጣ ቸኩለ እንደ ጅብ የሆነ የማይነከስ የማይበላ ነገር በልተህ በኋላ ከምትጸጸት እግዚአብሔር ተረጋግተህ የረባውን ነገር እግዚአብሔር ይስጥ። ስለዚህ አንዳንዴ ተረጋግተህ ለሀብት ራሱ አትቸኩሉ። ለገንዘብ አንተ ሳታድግ የሚመጣ እድገት አንተን ይጥላል። ያለ ዕድሜ መንገድ ላይ ያስቀራል። ከዚህ በፊት ብያቸዋለሁ። እግዚአብሔር ሆይ መኪና ብቻ ስጠኝ ብሎ መኪና ሲለምን የነበረ ልጅ መኪና ገዝቶ ከዚህ ደብረ ብርሃን ሄዶ አልተመለሰም። ከዛ በኋላ ነው የተቀበረ። አንድን ነገር አብዝታችሁ በቃ ትዳር፣ ገንዘብ፣ መኪና፣ ፎቅ፣ ቤት ነው። አንተ ፈቃድ ከሆነ በልስት ማን ፈቃድ ከሆነ ካልሆነም ጥሎናል። ምንም አዲስ ነገር የለም። ሁላችንም ባዶአችንን ግን ደስተኛ ሆነ መኖር አመስጋኙ ምን መሆን በቃ ይሄን ስጠን። ሰው ራሱ ሲመርቅ ደስ የሚለው እግዚአብሔር ይባርክ ይስጥ እግዚአብሔር ይጠብቅ ደስ ይላል አይልም? በቃ ምሬት ብቻ ሳይሆን አንዳንድ ጊዜ አመስጋኙ በቃ ተመስገን የኔ ጌታ፣ እኔ እንደው ስለምንገበገብ እንጂ ምንም አልጎደለብኝም፣ ስለምቸኩል እንጂ የኔ ጌታ ምንም አልነሳኝም። ተመስገን ማለት ደስ ይላል ወገኖች። ምስጋና ደግሞ የምታመሰግንበት ነገር እንደ ጎርፍ ወደ ቤት እንዲፈስ ያደርጋል። የምታመሰግን ሰው ከሆንክ ምስጋና በቤት የሚሞላበትን ነገር እግዚአብሔር ያመጣል። ማን ያመጣል? የምታማርር ሰው ከሆንክ በቃ እድሜ ልክን ምሬት ካንተ እንደው ማአት የሚያወሩ ሰዎች አልገጠማችሁም? በቃ ልንፈነዳ ነው፣ ከሰማይ የሆነ ትልቅ ድንጋይ እየመጣ ነው፣ በቃ ምድሪቷ ልትንቀጠቀጥ ነው፣ ልንጠፋ ነው፣ 8ኛ ሺህ 9ኛ ሺህ አፋቸው እንዳለ ማአት ብቻ የሚያወራ በቃ ልንከስር ነው፣ አካውንቱ አለቀ፣ ብሩ አለቀ። እስኪ ተመስገን በል። በቃ ቆሜ ቀረው በጭንቀት ራሷን ልትገል። እግዚአብሔር ይመስገን። ማን ይመስገን? እዚህ ምድር ላይ ሰው ለትዳር ብቻ ነው እንደሚኖረው? እግዚአብሔር ብዙ ዓላማ አለው። ስለዚህ ይሄ ደግሞ በደንብ በህይወት ዘመናችሁ ይሄ መጨረሻ ይመስለኛል። ከዚህ በኋላ አንድ ሐሳብ 2 ሐሳብ ነው የቀረው። ትምህርቴን ጨርሻለሁ። እስኪ በሉ ለሰው የማይቻል ለእግዚአብሔር ይቻላል። ብዙ ነገር ሞክራችሁ የደከማችሁ ቀን ለሰው የማይቻል ለእግዚአብሔር ይቻላል በሉ። እንደው ያቅምን ታግለ ካቃተ ባህሩ ዳርቻ ላይ ቁምና ይሄን ባህር መክፈል እግዚአብሔር ይችልበታል። ብልሃት በምክር አልለወጥ ካለች ለእግዚአብሔር ስጣት። እግዚአብሔር ሆይ ከዚህ በኋላ አንተ ለውጣት ብለሽ ካቃተው እግዚአብሔር ሆይ ከዚህ በኋላ አንተ ለውጥ። እግርሽ ላይ መጥቶ ይቅርታ እንደሚጠይቅ እግዚአብሔር ምስክር ነው፣ አልጠራጠር። እግር ላይ ወርቃ ምትለምን ትመጣለች። ለሰው የማይቻል ለማን ይቻላል? እስከ 40 ዓመቷ ድረስ ቆማ ቀረች የተባለች ሴት በ40 ዓመቷ አግብታ እስከ 45 ዓመት 5 ልጅ ወለደች። ለሰው የማይቻል ለማን ይቻላል? ለማን ይቻላል? አዎ ከቤቱ የተናቀች የተዋረደች የማትጠቅም የማይጠቅም የተዋረደ መልክ የሌለው ጸባይ የሌለው ትምህርት የሌለው ዕውቀት የለው ተብሎ ባዶ ተብሎ ተጠልቶ የቤቱ ራስ ሆኖ እሱ ቁጭ ሲልስ የማን ስራ ነው? ለሰው የማይቻል ለማን ይቻላል? በቃ እናንተ የደከማችሁ ጊዜ ለእግዚአብሔር ስጡ። ለማን ስጡ? የአቅማችሁን ድርጅታችሁ ላይም ስራችሁ ላይም ትዳራችሁ ላይም ትምህርታችሁ ላይም ታገሉና እናንተ ልክ ከደከማችሁ ለሰው የማይቻል ለማን ይቻላል? በቃ አንተ የደከመ ጊዜ ለእግዚአብሔር ስጥ። ከዛም የእግዚአብሔርን ታምር ማየት ትጀምር። ቁጭ ብለህ እጅን ባፈ ትጭናለህ። ዳዊት ምንድን ነው ያለው? በጠላቶቼ ፊት ራሴን በዘይት ቀባኸው። እስኪ በሉ በጠላቶቼ ፊት ራሴን በዘይት ቀባኸኝ። ወዳጅ ፊት ለፊት መሾም ችግር የለም። ጠላት ፊት ለፊት እግዚአብሔር ንጉሥ ሲያደርግ ከዚህ በላይ ምን ደስ የሚል ነገር አለ? ስሙ ለዘላለም የተመሰገነ። እንግዲህ ወዳጅ ፊት ለፊት እኮ ሰው ይሾማል። ወዳጅ ፊት ለፊት ሰው ይሾማል። እሷን ብሎ ሴት እሷ እንዲህ ናት ብላ የተናቀች ሴት እንደዛ የናቋትን ሰው ቀለብ ሰፍራ የምታስተዳደር እግዚአብሔር ካረጋት ከዚህ በላይ ምን የሚደንቅ ነገር አለ? የቤቱ ትንሽ የሚባል ምንም ጸባይ ምንም ነገር የሌለው ሰው ትልቅ ሆኖ ወደ ታች እነሱን ሲያስተዳድር ከዚህ በላይ ምን ታምራል? ለሰው የማይቻል። ለዛ ነው ነብዩ ዳዊት በጠላቶቼ ፊት ራሴን በዘይት ቀባኸኝ። መጽሐፉን ሙሉ ታሪኩን ብታነቡ ታለቅሳላችሁ። ልክ ከአቅማችሁ በላይ ከሆነ እንደዚህ በሉ፣ ለሰው የማይቻል ለእግዚአብሔር ይቻላል። የተጠበላለቀ መኪናው ተሰባብሮ ድቅቅ ብሎ ከዛ መካከል እኔ መነጽሩ ሳይወልቅ የተረፈ ሰው አውቃለሁ። መኪና ከገደል ላይ ጉድጓድ ውስጥ ወድቆ መኪናው ጭፍልቅልቅልቅ ብሎ መነጽሩ ሳይወልቅ ከእንቅልፉ ንቅት ያለ ሰው እናውቃለን። የማን ስራ ነው? ለሰው ባይቻል ለማን ይቻላል? ለእግዚአብሔር ይቻላል። ደሞዛቸው አልቆ ስራቸው አልቆ ጤናቸው ተበላሽቶ እግዚአብሔር ባዳ አምጥቶ ሲጦራቸው ብዙ ሰዎችን አይተናል። የማን ስራ ነው?
ቋንቋ ሳይችሉ ምን ሳይችሉ እግዚአብሔርን አምነው ወደ ውጭ ሀገር ተሰደው በሰላም ሰርተው 7 ዓመት 8 ዓመት 10 ዓመት ኖረው ወደ ሀገራቸው በሰላም የተመለሱ ሰዎች እናውቃለን። የማን ስራ ነው ይሄ? በሰው አይን የሚቻል አይደለም። እምነት ጥቅሙ እዚህ ጋር ነው። ለሰው የማይቻል ለማን ይቻላል? ለማን ይቻላል? ለእግዚአብሔር ይቻላል። የመጨረሻው ደግሞ ጭቅጭቅ መቀነስ። ምን መቀነስ? እንደው ጫቅጫቃ ሴት እዚህ ውስጥ ካለሽ በደንብ ስሚ። ጫቅጫቃ ወንድ እዚህ ውስጥ ካለ በደንብ ስማ። ይሄን ጭቅጭቅ ካልቀነስከው ጭቅጭቁ እያደገ ይመጣል። ስለዚህ ምን ቀንስ? ውሃ ተቀዳ አልተቀዳ ተነስተህ ብትቀዳ ከምትጨቃጨቅ ይሻላል አይሻልም? ይሻላል አይሻልም? ልጆች ልብስ ይልበሱ አይልበሱ፣ ምግብ ይሰራ አይሰራ፣ አሁን ይሄ ወሬ ነው። እዚህ መድረክ ላይ ራሱ አናውራውም ነበር እኮ። በዚህ ከመጨቃጨቅ ተነስተህ ከመስራት የትኛው ይቀላል? አንድ ጥያቄ ልጠይቃችሁ። ከማዘዝና ከመታዘዝ የቱ ይበልጣል? የቱ ደስ ይላል? መታዘዝ። እሷን ከምታዛት እንደ ባለስልጣን ራስን አይተህ ወጥተህ ጎንበስ ማለት። ጎንበስ የሚል ሰው ውስጥ ደግሞ ክርስቶስ አለ። ኩርፊያና ንቀትን ማስወገድ። ለአንድ አምስት ጉዳይ ሰዓቱ ሞልቷል፣ ጨርሻለሁ። ሐሳቡም አንድ ወይ ሁለት ቢቀር ነው። ኩርፊያ ምን ማለት? ኩርፊያና ንቀትን ማስወገድ። ስለመጣችሁ እናመሰግናለን። እግዚአብሔር ይጠብቃችሁ። ምናልባት ዛሬ ተጣልታችሁ ከሚስቶቻችሁ ጋር በኩርፊያ የመጣችሁ ካላችሁ፣ ከባለቤትሽ ጋር ተጣልተሽ በኩርፊያ የመጣሽ ካለች፣ በሰው ሕይወት የምትጫወቺ ሴት ካለሽ ዛሬ ለቅዱስ ቂርቆስ፣ ለሕፃኑ ቂርቆስ፣ ለቅዱስ ገብርኤል ቃል ገብተሽ ሂጂ። ለእግዚአብሔር ቃል ገብታችሁ እኔ ይቅር ብየዋለሁ እግዚአብሔር ይቅር ይበለው በለው። እስኪ በሉ። እኔ ይቅር ብየዋለሁ እግዚአብሔር ይቅር ይበለው። እኔ ይቅር ብያታለሁ እግዚአብሔር ይቅር ይበላት። አዎ ከዚህ ከገባችሁ ተገላገሉ። በቃ ይቅር ብዬሻለሁ፣ በቃ ትቼዋለሁ። ድጋሚ ወደ 30 ዓመት ወደኋላ አልመለስም። ከዛ ዛሬውኑ በሰላም ከዛ የዛሬ ወር ትነግሩኛላችሁ። ይቻላል አይቻልም? አንዳንዶቻችን የዛሬ ወር ላንደርስ እንችላለን። የዛሬ ወር ደርሰን ደግሞ በጋራ ለማመስገን በይቅርታ ይቅር ተባብለን ከዚህ በኋላ እንግዲህ ትምህርቱ ጠበቅ እያለ ይመጣል። ቀደም ብለን ለመጀመር እንሞክራለን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ያጽናችሁ፣ ያጽናል። አገልግሎታችንን ከዚህ በላይ እግዚአብሔር ያስፋልን። እግዚአብሔር የወር ሰዎች ይበለን። ያስተማረን እግዚአብሔር፣ የመከረን እግዚአብሔር፣ የገሰጸን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር።